በርካቶችን ያስደመመና አብዛኞች ደግሞ እንባ የተናነቃቸው ምን ሆኖ ነው የታሰረው በማለትም ጥያቄ ያቀረቡት የቀድሞ ውድድር አሸናፊ የነበረው ያሬድ ነጉ ቃሊቲ ማረሚያ ቤት ውስጥ ማግኘቱ በጣም እንዳሳዘነው ጭምርም የደረሱን መረጃዎች ያሳያሉ። ድምጻዊው ማን ነው? ድምጻዊው ትንቢተ ኢሳያስ ይባላል። የኤንቢሲ ውድድር አሸናፊ ነበር። እግሮችሽም ነቀል በተከሻሽ ፈንቀል። ይህ ድምጻዊ ባልተጠበቀ ጊዜና ሰዓት ቃሊቲ ማረሚያ ቤት ውስጥ መገኘቱ በርካቶችን እንዳሳዘነ የወጡት መረጃዎች ያሳያሉ። ቢጫ ለባሾቹ ፍርድ የሚጠባበቁ ናቸው። የኤንቢሲ ታለንት ሾው ውድድር ላይ ያልተጫወተው የኢትዮጵያ አንጋፋ ድምጻውያን ዘፈኖችን የለም ብቃቶችን አሳይቶ ነበር። በዳኞች ከፍተኛ አድናቆት በማግኘትም ለሽልማት የበቃው አሸናፊ ነበር። የኤንቢሲ ታለንት ሾው በጣም በሚገርም ሁኔታ እና አርቲስት አለማየሁን ጭምር ያስደመመ ድምጻዊ ነበር። ህይወት እንደዚህ ነች፣ መከራና ፈተና የተሞላችበት። በጣም የሚያሳዝነው በዚሁ ቃሊቲ ማረሚያ ቤት በዚህ ውስጥ ሁኔታ ውስጥ ይገኛል ተብሎም በርካቶች ያልጠበቁት ትልቅ ደረጃ ላይ ደርሳል ተብሎ ነበር የተጠበቀው። አንዳንዴ ጥንቃቄ ያስፈልጋል። ነገን ዛሬ ማበላሸት የለበትም። ማንኛውም ሰው ነገን አሻቅቦ ማየት እንዳለበት ጭምርም ነው። ስለዚህ ህይወት ብዙ ፈተናን መከራን ይዛ ትመጣለች። አዎ ሊያስጨራሽ ነገሮች ሊመጡ ይችላሉ። ብዙ ፈታኝ ነገሮች ሊመጡ ይችላሉ። ነገን ግን አሻቅቦ ማየትን የመሰለ ነገር እንደሌለ ምሁራኖች ይገልጹታል። እጅግ ያሳዝናል። ምን አጥፍቶ ይሁን በምን ምክንያት ይግባ ንጹህ ይሁን ወንጀለኛ እስካሁን ድረስ የደረሰን መረጃ የለም። በምን ምክንያት እንደገባ የደረሰን መረጃ የለም። ድምጻዊ ትንቢተ ኢሳያስ በጣም በሚገርም ሁኔታ እዛው ያሉት ፌደራል ፖሊሶች በሚገርም ሁኔታ ሽልማት ሲሸልሙም ተስተውሏል ማለት ነው። በጣም የሚገርም ልዩና ተስጦ እንዳለው ጭምርም የአደባባይ መረጃዎች ናቸው። ከዚህ በፊትም አስመስክረው ነበር። በጣም አሳዛኝ ከሆኑትና ያልተጠበቁ ክስተቶች መካከል እንደዚሁ ያልተጠበቀ ሰው ማረሚያ ቤት ውስጥ መገኘቱ በርካቶችን እያነጋገረ ነው። በተለይ ያሬድ ነጉ ወደዛ ባቀናበት ሰዓት ላይ ያልተጠበቁ ሰዎች መገኘታቸው በርካቶችን እንዳሳዘነ ጭምርም ነው። እስካሁን ድረስ በምን ምክንያት እንደገባ የታወቀ ነገር የለም። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው። ሰላም ቆዩልኝ።